ማስተማር እንኳን ካቃቶት ቁጭ ብለው ሰው አይመክሩ ቤቶትን ከፍተው በጣም ብዙ የተከበሩ አባቶች አሉ እዚህ ሚዲያ ላይ አጥፍቼ ቢሆን እኮ ስልክ ያሉት አይደል ደውለው እንዴ አንድ ቀን ደውለውልኝ ያውቃሉ እስኪ አቁም ለምን እርሶ የሚዲያን ጩኸት ስለሚወዱት ይወሎት እኔ እስላሞኜ እርሶ ገብቶ የተሰበሰቡበት ቤት እስላሞኜ ከነሱ የተሻለ ማንነት አለኝ ስብዕና አለኝ እስላም ብሆን እንኳን ባለጌና ስድ ያሳደጋቸው ቤቶች ቤት ገብተው ስሜን እየጠሩ ይሳደባሉ አይደል ስፒከር ሞንታርቦ በኑ ሲባሉ ልክ እንደ ሕፃን ልጅ እየተቀበሉ ማስተጋባት አይደል የተያዩት እኮ መልካሙ ከሚባል ሰውዬ ጋር ነው የተያዩት እኮ ልትበሏት ምን አጥንቷን እየቆረጠማችሁ እኮ ነው ስጋዋን ጨረሳችሁ ምን ፈልጉት በቃ ወጣንላችሁ እኮ ወጣን ይኸው ብሏችሁ አሁን ያሉ ይሄን ምስኪንስ ብሉት ይኸው እኛ ወተንላችኋል በቃ ተውን እንዴ ሰው በዚህ ልክ በዚህ እድሜው ባለጌ ይሆናል በሚገቡበት ሁሉ ስድብ እንዴ ምን አደረኩት እኔ መጀመሪያ እንዲከበሩ መጀመሪያ የሰውን ቤተ እምነት አክብሩ እንደርሱ አይነት ሰዎች ናቸው ቤተክርስቲያን ላይ መሳቂያ እያደረጉ ያሉት ቤተክርስቲያን እንድትሰደብ እያደረጉ ያሉት እንደርሱ አይነት ሰዎች ናቸው እንደርሱ አይነት ሰዎች አድርባይ እዛ እኮ ሮጠው የሄዱት ለምን እንደሆነ እናውቃለን ምን ይቅር በሉ የሚሉት መስሎት ነው እንደ ሰው እንኳን እኮ አይቆጥሩትም ልንገሮት ሰው አድርገው እንኳን አይቆጥሩትም እርሶን ቢያውቁት ሼም ይዞ ላጥ ብለው ከሚዲያ ይጠፉ ነበር እነሱ ቤት በቃ ጎበዝ ሚሏችሁ መስሏችሁ ስማችንን እየጠራችሁ ተሰደባላችሁ እኔ የእርሶ ቤተ እምነት ተከታይ አይደለም አሁን ጦሴን ጥንቡሳሴን ይዛችሁ ገደል ግቡ በቃ ተውኝ እንዴ አይደለሁም ልጆቾትን ምከሩ ለምን አንከባበርም በጣም ከልክ በላይ ሳከብራችሁ ነበር ከልክ በላይ ስጠነቀቅላችሁ ነበር በቃ ድንበር እያለፋችሁ ነው እባክዎትን ይተውን በቃ ይተውን ወተንም እንኳን አይተውንም ሚሰማው አጥቶ ሰሙን እንዴ እርሶ እኮ ሚሰማው ታተው እኔ ቤት መጥተው ነበር እኮ እድል እየሰጠሁት እንዲያወሩ ሳረጎት የነበረው ረሱት እንዴ ቤቶትን ቢከፍቱ እኮ 10 እና 20 ሰው አይመጣም እስኪ ክፈቱና እንዩት እያየኑት እኮ ነው መሳደብ ሲጀምሩ ነው ቤቶት ሰው የሚሰበሰበው ለምን አንከባበርም በቃ ስርዓት ነው ፕሊስ በቃ ልንገራችሁ እኔ ኦርቶዶክስንም ሆነ ኦርቶዶክሳውያንን በጣም ነው ሪስፔክት ማድረገው እባክዎትን ስለ ክህነቶ ሲሉ ይከበሩ በቃ አይ ነው ክህነት በጣም ትልቅ ቦታ እንዳለው አውቃለሁ አንድ ሰው የእግዚአብሔር አይን ነኝ ብሎ ወጥቶ በዚህ ልክ ሰውን ቡሊ ማድረግና ማጥላላት መሳደብ ምንም ይሉት ነው እግዚአብሔር ቢሆኑ እርሶ እኔን ከምድረ ገጽ ላይ ያጠፉኝ ነው መንግስት ቢሆኑ ሊያስገድሉኝ ነው እንዴ የእውነት ነው የምላችሁ ባገኙት አጋጣሚ ሁሉ ይሳደባሉ ባገኙት አጋጣሚ ሁሉ ይነቁሩኛል ባገኙት አጋጣሚ ሁሉ አንዳንዴ እኮ ተስማምቶም ዝም ማለት እኮ ያለ ነው ተስማምቶ ዝም ማለት ይቻላል እኮ እሺ ሚኪ ፈርዶበታል በሉት እየተነሳችሁ እቀጡት
እንኖራለን። እኛ ከኦርቶዶክሳውያን ጋር ከሙስሊም ጋር ከካቶሊክ ከሁሉም ጋር በሰላም መኖር እንፈልጋለን። እኛ ኢትዮጵያውያን ነን፣ እወቁ። የእርሶ አሁን ሃይማኖተኝነት አይደለም ጭፍን ጥላቻ ነው እያየሁበት ያለው። እባክዎት በቃ ይተው፣ እባክዎት ይተው፣ በቃ ይልቀቁን። በቃ እኔ የእርሶ ቤተ እምነት ተከታይ አይደለሁም። ስርዓት ያዙ። እኔ ይሉት በእርሶ ልክ መጥቼ መውረድ አልፈልግም። አትሊስት ስላሉባት ቤተክርስቲያን ሲሉ እባክዎትን ከሚዲያ ይውጡ። በቃ አልቻሉበትም። በቃ እዚህ ሚዲያ ላይ አልቻሉበትም። የሚዲያው ፖለቲካ አልገባዎትም ወይም በቃ እኔ እኮ አንድ ቀን ክፉ ቃል ቁጭ አድርገውኝ እንኳን በህዝብ ፊት ሲሰድቡኝ አንድ ቀን ክፉ ተናግሬዎት አላውቅም። እሺ ነበረ ምሎት። ትናንትና ቤተክርስቲያን አደራድረው ከሚሸጡ ጋር ቁጭ ብለው እኔን ይሰድቡኛል። ትናንትና የሰው ቤት እየቆለፉ ቤተክርስቲያን ተዘጋች እያሉ ገንዘብ ሲሰበስቡ የነበር እኔን እዛ እነሱ ቤት ገብተው እውነት አያፍሩም? በእውነት ቀኑን እኮ ሊሰጧቸው የሚገባ ኢቭን ስርየት የሌለው ኃጢአት የሰሩ ሰዎች ቤት እኮ ገብተው ነው ቁጭ ብለው ስለሰሩት ኃጢአትና በደል እንኳን ምንም ሼም ሳይዞት እኮ ነው ገብተው እየሰደቡኝ የነበረው። በቤተ ክርስቲያን ገብተው ቁጭ አሉ። ይሄ እብድ ሚያል ኤርፎን ጭንቅላቱ ላይ ጫነው ገብተው ቁጭ አሉበት ቤት የማን ቤት እንደሆነ ያውቃሉ? በቤተ ክርስቲያን ስም ገንዘብ ተሰብስቦ ለቤተ ክርስቲያን ሚዲያ ብሎ የግሉን ቢዝነስ የሚሰራበት ቤት ነው። ያውቃሉ? ይሄን የግሉን ቢዝነስ ቤቱን ቆልፎ ቤተ ክርስቲያን ተቃጠለች ተዘጋች ብሎ ገንዘብ ሲሰበስቡ የነበሩበት ቤት ነው የገቡት። ያውቃሉ? ይሄን በድርድር 50% እያሉ ከቤተ ክርስቲያን 100,000 እና 150,000 የሚዘርፉ ሰዎች ቤት እኮ ነው የገቡት። ያውቁታል? ይሄን እርሷን ሞራል አለዎት? ሞራል አለዎት? ይሄን አዳም ሰንድሮስን እኮ ነው አሁን አይደለም ቲክታክ ሲመጣ እንኳን ቤቱን ያስከፈት ነው እኮ እኛ ነን። ቤት እንክፈት ብሎ ሲመጣ እኮ የአባቴ ቤት ተቃጠለ፣ የአባቴን ቤት አነደዱብኝ እንትን እያለ እኮ እርዳታ ስናሰባስብለት የነበረ ልጅ ነው። መጨረሻ ላይ ግን ሌባ ሞላጫ መሆኑን አውቀን ነው ካጠገቡ የራቅ ነው። ወሎት ሌላ ነገር እንድናወራባት ባያረጉን ጥሩ ነው። ይኸውላችሁ እንድናወራ ባያረጉን ጥሩ ነው። እንከባበር። ኦኬ። ቤተክርስቲያንን ብለው ሳይሆን ስሞትን ለመገንባት ነው። ቤተክርስቲያንን አዋርደው ስሞትን ለመገንባት ነው እዚህ ሚዲያ ላይ የመጡት። ጎበዝ ጀግና እንዲባሉ ሚስቶትን ልጆትን እየለጠፉ እኮ ሲረግጡቦት የእርሶ ወንድም ተብሎ እኮ እንደዛ ውሻ አድርጎ ሲሰድቦት አጠገቦት እኮ ቆመን እኮ ፋይት ስናደርግ የነበረው ለእርሶ እኛ ነበርን። እናስታውሶት እንዴ? እኛ እኔ እኮ ነኝ ቤቴ ያመጣሁት፣ ቤቴ ድረስ ያመጣሁት እኔ ነኝ። ሰው እንዲያውቁት እኮ ሳደርግ ነበር። እኔና ሚኬ ቤት እኮ ነው እየሄዱ እንትን ሲሉ የነበረው። ጩኸቶትን እንኳን ቀምተውት በየጉቡበት እኮ ጎረምሳው ዲበኩሉ እያሉ እኮ በኮመንት ሰድቦት ነበር። ባለጌው ዲበኩሉ መጣ እያሉ እኮ ኮመንት እናሳየዎት እንዴ? አፍሩም? ምን አረግኖት? እኛ ስላከበርኖት ተው ስላለን አይንኩን እባኮትን ስላልኖት እናውቃለን እኮ። ትናንትና እርሶ ከነ አክሊል ጋር ሊታረቁ እና አክሊል ቤት ቁጭ ብለው እኛ ኦርቶዶክስ እያለን እኛን ሲሰድቡን ነበረ። ለእርሶ ብለን ዋጋ ብንከፍል ሲሰድቡን ነበረ። ዝም አሉት። እባኮትን ይተው። ቤታችን እየመጡ ሲሳደቡ አሁን ለምን አይተውንም? እኔ እርሶ ላይ በሽታ እንጂ በጤናዎት አይደለም እንደዚህ የሚሆኑት። በቃ ፕሊስ ይተውን። ለክህነቶት ሲሉ እንኳን
ይተውን። ደግመው ስሜን እንዳይጠሩ ደግመው በእርሱ አፍ እኔ መጠራት አልፈልግም። እኔ እንደ እርሱ አይነት ካህን በህይወቴ አይቼ አላቅም። በጣም ሀምብል የሆነች ቤተክርስቲያናት ኦርቶዶክስ ማለት በጣም ኩል ይልሽ የጨዋዎች ቤት ናት። ዛሬ ላይ የጎረምሳ መፈንጫ ሆኖ ስላዩት ሊሆን ይችላል። በቃ ይተውን። በቃ እባኮት ይተውን። አቲ ቤተ ክርስቲያኗ እንድትሰደብ አያድርጉ። እባኮትን በቃ ለእግዚአብሔር ሲሉ ይተውን። እርሱ አሁን ሞራል ኖሮት የኔን ስም ይጠራሉ? ሞራል ያ ሁሉ የአረብ ሀገር ሴት እኮ ተሰልፎ ሲሰድበን የነበረው በእርሶ ምክንያት ነው። ያውቃሉ? አትስደቧቸው ብለን ባለን ምንም እኮ አይደለም። ያ ሁሉ የተደራጀ እነ አክሊል ያደራጇቸው እነ ዮብ ዘሚካኤል ያደራጇቸው የአረብ ሀገር ባለጌ ሴቶች ተሰልፈው ሲሰድቡን የነበረው ለእርሶ ብለን ነው። እንደዛ እኛ እርሶን ጎረምሳው ዲበክ ሁሉ እያለም ቢሆን ኖሮ ማንም ሰው ጫፋችንን አይነካም ነበር። አብረናቸው ብናሹፍ ይኸውላችሁ ያደግንባት ቤተክርስቲያን ስለከለከለችን ያን እንዳናደርግ በሰዓቱ የክህነት ክብሩን ስለምናቅ ነው። እናንተ መታችሁ ሚዲያ ላይ ክህነት ቆሻሻ እንዲመስል አድርጋችሁ አውቃችሁ እያሳላችሁ ነው። ሰው ካህናትን እንዳያከብር እንዲጠሉ ሆን ብለው በቃ እንከባበር ፕሊስ። ይተውን ጮሎት። ድጋሚ ግን ስሜን የሚያነሱ ከሆነ እኔ የመጨረሻ ማስጠንቀቂያ ነው የምሰጡት። ከፈለጉ መባለግ ይችላሉ፣ ሌላው ጋር እንደፈለጉ አፎትን መክፈት ይችላሉ። ካህን ቢሆኑ እያለቀሱ ስለ ንስሐ ይጠሩኝ ነበረ። እውነት ካህን ቢሆኑ በእኔ መጥፋት ጮቤ እየረገጡ እንደ ክብር እንደ ዝና አያወሩም ነበር። ነገር ግን እኔ ጳጳስ ብሆን እኔ ነበርኩ ቁጥር አንድ ጠርቼ ዊዳውት ኤኒ እንትን ነው ቢሎት ቀይ ሰጥቼ ማባሩት። ምን አይነት ሰው ነው? በሰው መጥፋት እንደ ጀብዱ ያወራሉ። እንደ ገብተው እንትናም እኮ እንዲህ ሲሆን አፍሩም። እኔ እርሶም በሆን እኮ አፍር ነበር፣ እሸማቀቅ ነበረ። ለነገሩ የሚከተሉትም እንደ እርሱ አይነት የአእምሮ ችግር ያለባቸው ሰዎች ናቸው። ጤናማ ቢሆኑ ሚዲያ ላይ ወጥተው ዝም ብለው ያገኙትን እንደ እብድ ውሻ አይናከሱ። በእናቶት ስድብ ካማሮት ቆቦትን ያውልቁ፣ የክብር ልብሶትን ካባዎትን ያውልቁ። ኦኬ ጺሞትን ይላጩ። ከዛን ጋርሶ ይቆረጡና ሚዲያ ላይ ቁጭ ብለው እንደነ ሞጣ መሳደብ ይችላሉ። እንደርሶ ለመናገር ክህነት አያስፈልግም። ሰው እንዴት ብሎ ተከባብሮ ይኖርሽ? በእርሶ የተነሳ ለምን ኦርቶዶክስ ቤተክርስቲያን ትሰደብ? አሁን እርሶ ኢንቴንሽኖት ምንድን ነው? እኔ ኦርቶዶክስ ቤተክርስቲያን እንድሳደብ እንድናገር አያችሁ ይሉና ከዛም ቤት ከፍተ ይሄው አላልና ሰሙ እኮ እንዲያረገ። እኔ ምን እንደገባኝ ታውቃላችሁ? እዚህ ሚዲያ ላይ ወንበዴ እንጂ ክርስቶስን ወይም ክርስትናን ብሎ የሚመጣ ሰው እንደሌለ ነው። በቃ ፍቱን፣ ይበቃችኋል። ከዚህ ቀደም እርሶ እኛ እኮ በሰዓቱ የቤተክርስቲያን ትምህርት ይዘን ነው። እስኪ አንድ ቀን በምንፍቅና አንድ ቀን ተችተውን ያውቃሉ? በትምህርት አንድ ቀን የለም። አሉባልታ ወሬ ከመናፍቃን ጋር ቁጭ ብለው አሁንም አንድ ላይ እየበሉ ነው። መናፍቅ ትናንት ካላችኋቸው ይኸው አብሮት ነው። ስርዓት ይኖሮት ይኸውልዎት፣ የሚቀመጡበት ቤት ከተቀመጡበት ቤት ይኸውላችሁ እስላም ይሻላል። እስላም ልንገሩት፣ እኔ ኢትዮጵያ ውስጥ ሙስሊም ቤተክርስቲያን ሳሰራ አውቃለሁ። ቤት ቆልፈው ገንዘብ የሚበሉ
አረመኔዎች እነዚህ ደግሞ እኮ ሰው ቤት ቁጭ ብለው እንኳን ቢያወሩ ደስ ይለን ነበር። ከየት ሞራል አመጡ? ቆይ እኛን እንትን ለማለት ለማውራት መጀመሪያ ይኸውልዎት፣ መጀመሪያ ክህነቱን ጠብቁ። ስለ ቤተ ክርስቲያኗ ስትሉ ቤተ ክርስቲያኗ ስለምትሰጣችሁ ደሞዝ ስትሉ፣ ለነገሩ አሜሪካ ወጣችሁበት የለ ውጭ ለመውጣት ነው አይደል የምትጠቀሙት? ክህነቱ ህዝብ ለማገልገል አይደለም፣ ለሳንቲም ነው አይደል? ሰው ለማገልገል ቢሆን ኖሮ የአንድ ሰው መጥፋት ደም ያስለቅሶት ነበር። ወጥተው እንደ ጀብዱ እንደ ጎረምሳ ሞካ ያረጉም ነበረ። ብንከባበር ይሻላል። በቃ ከዚህ በኋላ ስሜን እንዳይጠሩ በደንብ ስሙ። ከዚህ በኋላ ስሜን እንዳይጠሩ። እኔ የእርሶ ቤተ እምነት ተከታይ አይደለሁም። ነግሬዎታለሁ ቃል በቃል። እኔ እንዲህ አይነት ባለጌዎች ኦርቶዶክስን እንትን እንዲሏት አልፈልግም። በጣም ሪስፔክት ማረጋትና በጣም ሪስፔክት አረጋታለሁ። ወንጌልን የሰጠችኝ ኦርቶዶክስ ናት፣ ያስተማረችኝ ኦርቶዶክስ ናት። ገባሁት። መናገር አልፈልግም። እንደ እርሶ ደላላም መሆን አልፈልግም። ምናልባት አያቆኝም። ይወት ላሳውቆት፣ ስርዓት ይኑሮት። በእንደርሶ አይነት ባለጌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መናገር አልፈልግም፣ መንካትም አልፈልግም። እርሶ የሚወክሉት ራሶትን ብቻ ነው። ኦርቶዶክስን አይወክሉም። ስሜቶትንና ራሶትን ብቻ። አንዳንዴ የራሶትን ሙሉ መወከል ያቆማሉ አሉ። እንደ እርሶ አይነት በጣም ባለጌ የእርሶ ተከታዮች አሉ የምናውቃቸው። ትናንትናም ሲሰደቡ የነበሩ አሁንም ዛሬ የሚሰደቡ እየተሰደቡ የሚኖሩ ና ስርዓት ብያቸዋለሁ። መከባበሩ ጥሩ ነው። ኦኬ። ድጋሜ ግን እኔ ጋር የሚመጡ ከሆነ ይወሉት የእኔ ንግግር ከእርሶ ንግግር ይከፋል። በስተት እንኳን ከዚህ በኋላ በስተት ስሜን እንዳያነሱ። በስተት እንደ እርሶ አይነት ሴጣን በመንገድ እንኳን ላየው አልፈልግም። ምን አይነት ባለጌ ናቸው በእናታችሁ! ሲያስጠሉ። ሰው ተከበር ተብሎ እንኳን አይከበርም። ተለምኖ እንኳን ይወሎት እኔ ጨዋ ወልዶ ያሳደገኝ እንደ እርሶ ስዳደግ አይደለሁም። ባለጌ እርሶ የአንድ ቀን የአምላክነት ጸጋ ቢሰጦት እኔ በመርዝ ነበር ሊያጠፉኝ የነበረው ማለት ነው። እንደ እርሱ አይነት የቆሸሸና የጨቀየ ጭንቅላት ይዤ አይደለም እኔ እዚህ ቁጭ ያልኩት። እንደ እርሱ ተከፍሎኝ አይደለም ቤተክርስቲያን ሳገለግል የነበረው። ይሄ ብልግናዎትን ይዘው እዛ የለመዱበት ቦታ። እሺ፣ እንደ እርሱ አይነት ጎረምሳ ብዙ አይተናል። ምን አይነት ስድ ናቸው በእናታችሁ! የሆነ ጠወቁ። ከዚህ በኋላ ስሜን ጥሩ። እንዴት እንደምመጣ ቦታ አሳዩታለሁ። ባለጌን በብልግናው ልክ ነው መልስለት። ክብር እንዲከበሩ የሚያደርጋቸውን ንግግር ተናግረው አይደለም። በቃ ይህም ስለ በቃ አባት ነው። አትሊስት በአንድ ቤተ እምነት ውስጥ በቃ አባት ተብለው ተሾመዋል። ክህነት ነው ያላቸው እና አንዳንዴ ተሸክማችሁ ከአቅማችሁ በላይ ሲሆን ሸህሙ አውርዳችሁት ነው አይደል የምትፈጠፈጡት። በቃ እንደዛ ነው የሆኑብኝ። ትናንት የአዳም የተባለ የስድ ያሳደገው ቤት ገብተው አፋቸውን ይከፍታሉ። ልክ እንደሳቸው አይነት ይሄ ሃይማኖት ሳይሆን ብልግና ላይ የዘመቱ ይሄ ክርስቶፎሮስ፣ አዳም አንድ ላይ የተሰበሰቡ ከነሱ ጋር ቁጭ ብለው እኔ የምሬን ነው ብለው እኔ በዚህ ልክ እኔ ገምቻቸው አላውቅም። በቃ አይ ነው ኤክስፔክት አደርጋለሁ፣ ግን በዚህ ልክ ይወርዳሉ ብዬ ላንቃቸው እስኪሰነጠቅ ነው ስሜን ሲጠሩት የነበረው። ላንቃቸው እስኪሰነጠቅ የምን ብልግና ነው ግን? እስከ መቼ ነው ይሄ በዚህ ምግባራቸው የሚኖሩት? እስከ መቼ ድረስ ነው? ላይፍ ኢዝ ናት ኢዚ ምን እንዳሉ እልክላችኋለሁ። እሺ ሀይ በለኝ በውስጥ መስመር ከዛ ምን አይነት ልቅ ባለጌ እንደሆኑ ሚዲያ ላይ አዳም ቤት የተናገሩትን ቪዲዮ እልክልሃለሁ።
አትሊስት አይ ነው እሳቸው በዛ እንደዛ ሲናገሩ ተናድጄ መጥቼ እኔ ኦርቶዶክስን መሳደብ እንደዛ መስሏቸው ነው። የተከበረች ቤተክርስቲያን ናት። ጊዜ ጥሏት በእንደነዚህ አይነት ውራጆች ላይ ወደቀች እንጂ ቤተክርስቲያኑ የተከበረች ቤተክርስቲያን ናት። ከገንዘብ ውጭ ጭንቅላታቸው የተደፈነ ጥቅም ላይ ፎከስ ያደረጉ ዲቪ ሞልተው ወይም በቪዛ አይደለም አሜሪካን የወጡት። ቤተ ክርስቲያኗ ክህነት የሚሰጣችሁ እንደ ገፍ ከኢትዮጵያ ለመውጣት አይደለ? ሁላችሁ በቃ ለዛ በዛ ነው የወጣችሁት። ምድረ የኢትዮጵያ ልጅ በየበረሃ የአውሬ ሲሳይ ስትሆን እናንተ ቤተክርስቲያን ተገን አድርጋችሁ ትወጣላችሁ አይደል? ምንም ቀላሉ ኢዚው መንገድ ይሄ ነው አይደለ? ይሄ እኮ ነውር ነው፣ ብታውቁበት ነውር ነው። አሁንም በጣም ሪስፔክት እያደረግናችሁ ነው። ምንም ሳናቅ ባዶ ሆነን ምናምን እንደዛ እንዳታስቡት። በነገራችን ላይ ከናንተ የተሻለ የሚያስብ ጭንቅላት እንዳለ ነው እወቁ። ብዙ ነገር ስታረጉ ብዙ ነገር ስንደረግ እየተገፋን በቃ ዋጋ እየከፈልን ቤተክርስቲያን ውስጥ ኖረን ነበረ። እናንተ እያንዳንዱ ፉት ስቴፓችሁ ሌላ ነገር ነው። በቃ ገንዘብ ገንዘብ ገንዘብ። ኦርቶዶክስ አልሳካ በገንዘብ ያለው እኮ ቀጥታ ወንጌል አማኝ ውስጥ ገብቶ እኮ ቢዝነስ ነው የሚሰራው። ሌላ ምንም እኮ ነገር አይደለም። አልሳካ ሲላችሁ ኦርቶዶክስ ከዛን ከነ ከነታችሁ ቆብ ጠምጥማችሁ ሃሌሉያ እያላችሁ ትመጣላችሁ። እስኪ እኔ ያንተ ቤተ እምነት ተከታይ አይደለሁም። እስኪ እሳቸው እንደዛ አፋቸውን በመክፈታቸው በመሳደባቸው ጎበዝ ጀግና የኦርቶዶክስ ካህን እንዲባሉ ነው? ንገረን እስኪ። ምን አደረኳቸው? እኔ ስሳደብ ነበር? እኔ እኮ በጣም በቃ አትሊስት አንዳንድ ጊዜ ለምን አንከባበርም ነው። በሃይማኖት ስም አሉ ፖለቲካውን አሉ አልሳካ ሲል አሁን ስማችንን እየጠሩ ነው የሚሳደቡት። በቃ ለምንድን ነው የሚሳደቡት? ተውናቸው እኮ በቃ አሳመሙንና እስኪ እንረፋለን። ወተንም እንኳን ለምን አይተውንም? በቃ ለምን አንከባበርም? አንድ መሆን ባንችል እንኳን መከባበር እንችላለን አይደል? እንችላለን እኮ ወዳጄ። እንዳንተ አይነት በሽተኞችን እማክም ሰው ነኝ። እሺ እስኪ በአካውንትህ ና። ክርስቲያን ሪከርድ ነው አይደል ስም? ወዳጄ አዎ፣ ዱርዬነት እንደሰሙ ከሆነ እኔ ልምከራችሁ። ሁላችሁም የኢትዮጵያ ሕዝቦች ዱርዬ ሁኑ። እሺ ዱርዬነት እንደሰሙ ከመሰላችሁ ያው ዱርዬነት እንደዚህ ሰውዬ ስለሚመስላችሁ ነው። እየወጡ ሰውን ቡሊ ማድረግ፣ መሳደብ፣ መናከስ እንደዛ ስለሚመስላችሁ ነው። ሰሙ እንዴት ነው ወንድሜ? እግዚአብሔር ይመስገን። እንዴት ነሽ እህቴ? ደህና ነሽ? እግዚአብሔር ይመስገን። ማን ነው ያበሸቀህ ደግሞ? ወንድማችንን ተውት። ያው ቀሲስ ዲበክ ሁሉ ይኸውልሽ ሰሙ እንዲሰደብ በቃ ሰሙን ሲሰድቡ ደስ ካላቸው ይሄዱና የሆነ ግሩፕ ሰሙ ከተሰደበ ደስ ይለዋል፣ ይሄዱና ይሳደባሉ። ዋው ጎበዝ ጀግና አባታችን ይባላሉ፣ ይወጣሉ። ሚኪ እና ጀስት እንዲሰደብ ከፈለጉ የሆነ ቤት ይገባሉ። ሚኪ እንዲረግጡታል ደህና አድርገው ጎበዝ ጀግና ይባላሉ፣ ይወጣሉ። እና ከአቅማችን በላይ ሆኑ። በቃ ቢሰድቡክ ማን አባቱ ተሳደብ ብሎ ነው? እመኑ በጌታ ማን አባቱ ተሳደብ ብሎት ማን ፈቅዶለት ነው እኔን የሚሰድበኝ? ሄዶ እዛ ያደገበት ቦታ ሄዶ ይሳደብ። ይሄን ያህል ጊዜ የተሸከምኩት እኔ ሰሙ ሆኜ ነው።
ይሄ እዛ አንተን የሚልበት ቦታ ሄዶ መሰዳደብ ይችላል። ይሄ እኔ ጋር ስድብ ቀይ መስመር በመጣበት ልመልሰው እችላለሁ። ረጅም ጊዜ በምገባበት እየተከተሉ ሲሳደቡ እኔን የሚያሸማቁ መስሏቸው ብዙ ነገር ሲናገሩ እሳቸውን ሳይሆን ቤተ ክርስቲያኗን አክብሬ ዝም ብያቸዋለሁ። ዝም ብያቸዋለሁ። በዚህ ልክ የሚመጡ ከሆነ ደግሞ በጣም ኢዚ ነው፣ ቀላል ነው። ደግሞ እኮ ድምጻቸው ሁሉ ሲሰቀጥጥ ስድባቸው ሁሉ ሲደብር አንድ ጊዜ ቢሆን እኮ ጥሩ ነው። አንድ ጊዜ ቢሆን ዳስ ጉድ ጥሩ ነው ብለን እናልፋለን። ደግሞ እኮ ጨዋ ቤት ገብተው ቢሳደቡ እኮ ደስ ይለናል። መረን ቦዘኔ ስድ ያሳደጋቸው ቤት እኚህ ለሰውም ለእግዚአብሔርም የማይመቹ ከንቱ ቤት ገብተው እኮ ነው አፋቸው የሚከፍቱት፣ በአፋቸው የሚሸኑት፣ የሚጸዳዱት ማለት ነው። አውቀን ነው ከዚህ ቀደም ዝም የምንላቸው አውቀን ነው። ይኸውልዎት በእኔና በእርሶ መካከል ትልቅ ባውንደሪ አበጅተናል። ኦኬ ሂዱና እዛ ምስኪን የሆኑ ኦርቶዶክሶችን ቁጭ ብለው ለነገሩ እስኪ ጎበዝ ከሆኑት ጀግና ከሆኑ ይሂዱና እንደዛ ኢዮብ ዘሚካኤልን ስደቡት። እስኪ ሂዱ አንተን ሎዛንታ እስኪ አክሊልን ተናገሩት። ውሻ አድርገው ሲያርመጠምጦት እኮ እንደ አባት እንደ ሰው ትሪት ያደረግነው እኛ ነበር። እንደ ሰው ትሪት ሲያደርጉት የነበረው ሰሙ ነበር። ያውቃሉ። ለነገሩ እናንተ ብልግና የሚመስላችሁ ተውና ብዙ ነገር እንትን እንዳትሉኝ እረፉ። ተው ባለጌ እንደሆናችሁ እናውቃለን። ያው የእናንተ መምህራችሁ አይደሉ እኚህ ሰውዬ። ለምንድን ነው ማንከባበረው? መከባበር አይሻልም? አይ ነው እኔ ኦርቶዶክስን ይሳደባል ብላችሁ መታችሁ ትናንትና በዛ ልክ አፋችሁን ሲከፍቱ ከነበረ እኔ እንደናንተ የቀነጨረ ጭንቅላት የለኝም። በነገራችን ላይ እኔ ኦርቶዶክስን አልሳደብም። በእንደናንተ አይነት ሰዎች እኔ ተነስቼ ኦርቶዶክስን እኔ ቡሊ አላደርግም፣ አልሳደብም። ግን ኦርቶዶክስን የማትወክሉ እንደናንተ አይነት ሰዎችን እንድናገር እገደዳለሁ። በቃ እንዲህ አይነት ባለጌ ሰውን እኚህ ለክህነት አይመጥኑም። በቃ አስወጧቸው፣ ወይ ከሚዲያ ውጡ ወይ ክህነታቸውን ተቀበሏቸው። ይሄን ነው የምላችሁ ፕሊስ። ወይ ክህነታቸው እኚህ ሰውዬ ናቸው እየዞሩ ቤተክርስቲያን የሚያሰድቡት። በጣም እንትን ልንላ እኔ በጣም የእውነት በጣም ሪስፔክት አደርጋቸው ነው። በጣም ትግስቴ አልቆ እንኳን እየሰደቡኝ ትግስቴ አልቆ ዝም ብላቸው ነበር። ላሰማችሁ፣ ይሄም ብልግናውን ላሰማችሁ። እንግዲህ እዚህ መተሽ አፍሽን የምትከፍቺ ሁላ እናቴ ልጅ ሲኦል ለሚወስዱሽ ምንም አያዋጣሹም። አምልጪ። እኛን አትበይ። ለምንሽም የማይጠቅም ሰው ነው ይሄ። ክብር ፍለጋ እየወጣ በየሚዲያ ሰው የሚዘረጥጥ የሚሳደብ ክለክነ ስሙት። አንደኛው እዚያ በግሩፕ ውስጥ ሆኖ ዝም ብሎ ሲደነፋ ኖረ። ከቤተክርስቲያኑ ወጣ። የቃል አጠቃቀማቸው ራሱ ሲሰቀጥጥ ዘሙ። እኔ ነኝ እርሶ ነው። እኔ እኮ ለእርሶ ብዬ እኮ ነው እየተሰደብኩት። ለእርሶ ስል ነበር የተሰደብኩት። ሲደነፋ ውሻ አድርገው እኮ ምድረ የአረብ አገር ሴት ብልግና ሲሰድባቸው ደረታችንን ሰተን ስንሰደብ የነበር ነው እኛ ነን። ረሳችሁት እንዴ? ይሄ እድሜ ልኩ ሌባ እንደሆነ ይሄን ተውት። ይሄ ስድ መረን ያሳደገው የሌባ ልጅ ነው። ይሄን ተውት። ስለዚህ አይደለም የምናወራው። ቤቱን እየከፈተ አጀንዳ ይሰጣችኋል። ያው እንደዚህ አይነት ሽማግሌ ደግሞ እየመጣ ይበጠረቃል፣ ይሳደባል። ትዝ ይላችኋል። የመጀመሪያ ዘመቻ ያስከፈተብን ይሄ ሰው ነበረ። ይሄ ሴጣና፣ ይሄ ቁዝሚያሜ የጠንቋይ ልጅ ነው። በነገራችን ላይ ትዝ የሚላችሁ ከሆነ የዛሬ ዓመትም እንዲህ ቤቱን ከፍቶ ነው የጀመረው።
የዛሬ ዓመት አዳም ሰንድሮስ ብሎ የመጣ በጥንቁልና የሚተዳደር ሰው ሙሉ ቤተሰቡ ጠንቋይ ናቸው። በነገራችን ላይ አዝነን ነው። በነገራችን ላይ ሲጀመር ክርስትና አይደለም ክርስትና ባለፈበት አልፎ አያውቅም። የኦሮሚያ ውስጥ በነበረ ግጭት የአባቴን እንዲህ በዘራ ጠቁት፣ ቤታችን ነደደ፣ ተቃጠለ እንዲህ ብለው እኛ ኦርቶዶክስ አባብለን ሳንቲም ስናሰባስብለት የነበረ ሰው ነው። ሚዲያ ላይ እስኪ ውጣና ተናገር። አዳም ሰንድሮስ ቤተ ክርስቲያን ባለፈበት አልፎ ማያቅ ሰው እኛን እዛ ለዛሬ ያበቃ ነው። ይሄን ካዲ ማለት ነው። ይሄን ተው። ይሄ የማማዘነጡ በለው። ይሄ ተውት። ይሄ በቃ ይሄን ተውት። ጨላጣ ቦዘኔ በቃ ምንም አላረግናቸውም። ተውን በቃ እኔ ተው። በየቤቱ እየገቡ ሲሳደቡ የምሬ ነው። ሌላ ቤት እንኳን አልናገራቸውም ብዬ ቤቴ ድረስ መጥተው የምር ነው ባገኙት አጋጣሚ ነው የሚሰድቡኝ። ምን እንዳረኳቸው አላውቅም። ነገርኳቸው። እባክዎት እንከባበር፣ ተዉ። ያው ስሙት። ሰሙ አንደኛው እዚያ በግሩፕ ውስጥ ሆኖ ዝም ብሎ ሲደነፋ ኖረ። ከቤተክርስቲያኑ ወጣ። በጥላቻ ነው የወጣው። እውነት ለመናገር የሆኑ ሰዎቹ እንዲወገዙለት የሆነ ሰዎችን ጠብኝኝ ሲል ነው ይወራው። በእሳቸው ምክንያት ከነዛ ግሩፖች ጋር ተጣላ። ሲጀመር አያምናት ጳጳስ። እኔ ጳጳስ አይደለሁ። እኔ እንትናን አውግዝ እንትናን እኔ ሲጀመር እኔ የጠቅላይ ቤተ ክህነት እንትን አይደለሁ። ክብረ ክህነት እንኳን ምን ማለት እንደሆነ ማይገባው ሰውዬ በየሄደበት በአፉ መጸዳዳት መሽናት። እኔ ማን ነኝ? እኛ እኮ ስንሰደብ የነበረው ቀሲስ ዲበኩሉን አንተ ባለጌ፣ ይሄ ባለጌ ሽማግሌ መጣ፣ ይሄ ቦዘኔ መጣ፣ ይሄ ፋኖ እያሉ እኮ ሲሰድቡት የነበሩት ኦርቶዶክሶች ታውቃላችሁ። የአረብ ሀገር ሴቶች ነበሩ እኮ እና ኢዮብ ዘሚካኤል አደራጅተው ሲያሰድቡ ውሻ ሲያረጉት ነበር እኮ። ምን እያሉ ብልግና እንደሚሰድቡት እናሳያችሁ። ቼንቶ አንተ የባልቴት ልጅ ድጣውጣ ይላችሁ። ቆይ እኔ እያንዳንዱ ይሄ ጴንጤ የሚባል መጋዣን ቆይ ብሎክና ሞዴሬተር እያነሳው ሸኛለሁ። እንደዚህ አይነት እከክ የሆነ ሰው አያስፈልገንም። እሺ ቆይ እንዳለ አንድ ጴንጤ ከቤቴ ነው ማጸዳው። ስለማታስፈልጉ እናንተ ማለት ይሄ ሰውዬ ማለት ናቸው። ይሄ ሰውዬ ማለት ነው። ያው የዚህ ሰውዬ መንፈስ የሚያጠቃችሁ ሰዎች ናቸው። ስለዚህ ስርዓት ያዛል። ስለዚህ እወቁ። አፉን እንትን ባለ ቁጥር በየቤቱ እየገባ ይጸዳዳል። እባክህ ለቤተ ክርስቲያኗ ክብር ስትል ቆቤን አውልቀህ ግባ። ጺምህን ተላጭተህ ግባ። ሞጣን መሆን ትችላለህ። ምንም ነገር መሆን ባትችል እንኳን ቁጭ ብለህ ትሳደባለህ። በእንዳንተ አይነት ውርጋጥ ኦርቶዶክስ አትሰደብም፣ መሰደብም የለባትም። አላማ አንተ ኦርቶዶክስ እንድትሰደብ ነው አይደለ? ሰሙ በቃ ወጥቶ ኦርቶዶክስን ይስተናገራል፣ ይሳደባል። በቃ ፕሮጀክት ይዛችሁ መጣችሁ። ከዛ ይሄው ግሩፕ ሄዶ ይሰበሰባል። በኋላ ምን ይላሉ? ይሄው አላላችሁ ኦርቶዶክስን ሲሳደብ አያችሁ፣ ሰሙን እንዲህ ሊሉ ነው። እንደናንተ የቀነጨረ መሀይምና ደንቆሮ ጭንቅላት የለኝም። ወይ እውቀት የላችሁ ሰብላችሁ ዝም ብሎ መጮ ዝም ብሎ እኔ ምን አገባኝ? በየቤቱ ስሜ ማጣፈጫ ነው ለሱ። በየቤቱ ይገባ እንዴ። እኔ የሆነ ሰዓት በጣም በቃ ሼም ይዞኝ ምን ብዬ ልናገር? እሺ ቀሲስዬ በቃ እባክዎትን በቃ እሺ በቃ የኔን በቃ ሞክ ያደርጋሉ፣ ይሳደባሉ። ይባስ ብሎ ትናንትና ውሻ ሲያረጋቸው የነበረው ቤት ሮጠው ገቡ። አዳም ሰንድሮስ ነበር ውሻ ሲያረጋቸው የነበረው ትናንት።
ምን እያሉ ሲሰርቡት ነበር እና አክሊል ግሩፖች ይሄን ሰውዬ እስኪ ምን እያላችሁ እነ ኢዮብ ዘቡ ሚካኤል ያደራጃቸው የአረብ ሀገር ሴቶች ምን እያሉ ሲሰርቡት ነበር ይሄን ሰውዬ? ምን ብለን ነበር እኛ ቤታችንን ስንከፍት ነበር? ካህን አትናገሩ ብለን ነበር አይደል? ምንም አያገባንም ነበርኩ። ቁጭ ብለን አርፈን ቁጭ ብለን የራሳችንን ህይወት መኖር እንችል ነበር። ለካስ ከመጀመሪያም እንደዚህ አይነት ስብዕና እንዳሉት እርስ በርስ ተዋወቃላችሁ ለካ። በጣም ምንድነው? ቆይ እናንተ ቤተክርስቲያን ምን ዓላማዎች ቤተክርስቲያን ማዋረድ እንደሆነ ኦብቪየስሊ እናውቃለን። ልንገር አንተ እንደፈለግ ወጥተህ መሳደብ ትችላለህ። ኦርቶዶክስን ሰሙ ይስታደባል ብለህ እንትን ብለህ ቢዝነስ ልትሰራ ከሆነ ቢዝነስ ልታሰሯቸው ከሆነ አም ሶሪ ይሄ አይሳካልህም። ሰሙ አይሳካልህም። አይሰማም? ይሰማል። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሰላም ነህ? ደህና ነን እግዚአብሔር ይመስገን። ምን ሰላም ይሰጡናል ብለሽ ነው? ይናደፋሉ ተቡን እያልናቸው የፈለገ ነገር ቢባል እኔ እስከዛሬ ድረስ አንተን ካህን እንደዚህ በመሳደብ አላውቅህም። ስለዚህ ፕሊስ ያንን አታበላሽ። አይ ኖርማሊ አሁን እሳቸው ይሄን አይደል የሚፈልጉት? በቃ ስርዓት እንዲይዙ ፈልጋለሁ። ስርዓት ያዙ። በየገቡበት እየገቡ የሚሳደቡ ስድብ እንዴት ያስጠላል! የሚናገሩት እርስ እኔ እንደሳቸው መሆን እኮ የለብኝም። እኔ መሳደብ የለብኝም። በነገራችን ላይ ማንንም ሰው ሰሙ እሳቸው እኮ በአባትነታቸው መገሰጽ ይችላሉ እንዴ? ይችሉ ነበር ይችሉ ኖ አይ ይችሉ ነበር ነው። አረ ይችሉ ነበር። በእግዚአብሔር ብያለሁ አቁም። እስኪ ስሚው አንተ እግዚአብሔር አይ ቆይ ስሚያቸውና የአባትነት ክብሩን ያቸው ስሙት። ሲደነፋ ኖረ ከቤተክርስቲያኑ ወጣ። በጥላቻ ነው የወጣው። ስሙት ሁሉ ነገር ተበጥብጧል። ሰምቻለሁ። ትላንት ነበርኩኝ። ፕሊዝ ስሙት። ማድረግ አለበት። ሰዎች አቁሙ፣ ስርዓት ያዙ። በእውነቱ ለመናገር ቤተክርስቲያን ትምህርት አላት። እኔና መምህር ኤፍሬም ብንከራከር እንደውም ከሶስት ቀን በፊት ሰሙ ምንም ብለው ምንም እኔን አይናገረኝም። በጣም የማከብረው በዚህ ነው እያሉ ነው ሲሉ የነበሩት። ትላንትና ሁሉ ነገር ከመደበላለቁ ከመናደዳቸው የተነሳ ነው ይሄን ያነሱት እንጂ እሳቸው አንተን አይለሽ እኔ አሁን ብቻ አይደለም። በቃ አይለሽ ምን አለ መሰለሽ እየተከተሉ ይሳደባሉ በየቤቱ። ኦኬ ይስደቡ። በቃ እኔ ኖርማሊ የለሽ ምን አለ መሰለሽ በደንብ ስሚ። እንደ አንድ ኦርቶዶክስ አባት በጣም ሪስፔክት አደርጋቸዋለሁ። በቃ በዚህ ልክ ግን ለዛውም ይሄ አዳም የሚባል ባለጌ ቤት ስድ ያሳደገው መረን ቤት ገብተው ደና ሰው ቤት እንኳን ቢገቡ ጥሩ ነበር። ኦኬ ደና ሰው ሰሙተው ገብተው በእግዚአብሔር ልለምንህ በቃ በእውነት ይህን ያህል እንደዚህ ማድረግ አይገባም። እሳቸው ካህን ናቸው። ካህንነታቸውን ብትተው እንኳን